ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። የመጀመሪያው መረጃ በኢትዮጵያ በአፋር ክልል የፈነዳው እሳተ ገሞራ አቧራው የመንን ጭምር መሻገሩ ተመልክቷል። የመንን ተሻግሮ ወደ ህንድና ፓኪስታን እያመራ እንደሆነ ተዘግቧል። በርከት ያሉ ዓለም አቀፍ በረራዎችም በዚሁ እሳተ ገሞራ ፍንዳታ ብናኝ ጭስ ምክንያት መሰረዛቸው ተመልክቷል። አንዳንድ አውሮፕላኖችም አቅጣጫ ለመቀየርና ያለ ቦታቸው ለማረፍ መገደዳቸው እየተዘገበ ይገኛል። ጉዳዩን አስመልክቶ የማስደምጣቸው ሰፋ ያለ መረጃ ይኖራል። በሌላ በኩል ክቡራን አድማጮች የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ኬንያ የባህር በር መተላለፊያ ካልሰጠችንና የባህር አክሰስ ካላገኘን ጦርነት ይቀሰቀሳል ብለው ባስጠነቀቁ በሳምንቱ ኬንያ ለኡጋንዳ በይፋ ባህር በር እንደምትሰጥ አስታውቃለች። ዝርዝሩን ታደምጡታላችሁ። በሌላ በኩል ትራምፕ አቀረቡት የተባለው የሩሲያና የዩክሬን የሰላም እቅድ አሁን መነጋገሪያ መሆኑን ቀጥሏል። በዝርዝር በጉዳዩ ዙሪያ የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በኢትዮጵያ አፋር ክልል የፈነዳው እሳተ ገሞራን ተከትሎ በርከት ያሉ የአውሮፕላን በረራዎች የተሰረዙ ሲሆን የእሳተ ገሞራው ጭስም ኢትዮጵያን ተሻግሮ ቀይ ባህርን አቋርጦ የመን ድረስ መታየቱም ተመልክቷል። በኢትዮጵያ አፋር ክልል የሚገኘው ላለፉት 10,000 ዓመታት ያክል ምንም አይነት እንቅስቃሴ ሳያገኝ ተኝቶ ነበር የተባለው የሃሊ ጉቢ እሳተ ገሞራ ከቀናት በፊት በድንገት መፈንዳቱን ተከትሎ በአካባቢውና በዓለም አቀፍ የበረራ መስመሮች ላይ ከፍተኛ መስተጓጎል ፈጥሯል ተብሏል። በአሳለፍነው እሁድ ህዳር 14 ቀን 2018 ዓ.ም የተከሰተው ይህ ፍንዳታ ከፍተኛ መጠን ያለው የአመድና የጢስ ደመና ወደ ሰማይ በመልቀቁ ደመናው በነፋስ ተገፍቶ በቀይ ባህር ላይ አቋርጦ ወደ የመን፣ ኦማንና ወደ ህንድ ውቅያኖስ አቅጣጫ ተጉዟል ተብሏል። የአውሮፕላን ሞተሮች በእሳተ ገሞራው አመድ አማካኝነት ከፍተኛ ጉዳት ሊደርስባቸው ስለሚችል በርካታ አየር መንገዶች በአስቸኳይ እርምጃ ለመውሰድ ተገደዋል ብሏል ዘገባው። በተለይም አየር ክልላቸውን በአመዱ የተሸፈነውን አካባቢዎች ላይ ከፍተኛ የበረራ ስርዛዎች ተመዝግበዋል ያለ ሲሆን እንደ ኢንዲጎ ኤርላይንስ፣ አካሳ ኤርላይንስ እንዲሁም የኔዘርላንዱ KLM ኤርላይንስ ያሉ ታላላቅ አየር መንገዶች በረራቸውን ከሰረዙት መካከል ቀዳሚነት እንደሚጠቀሱም ገልጸዋል። በዚህም ምክንያት ወደ መካከለኛው ምስራቅ ከተሞች ዱባይ፣ ጅዳ፣ አቡዳቢ፣ ኩዌት እንዲሁም በአውሮፓና በእስያ መካከል የሚደረጉ ቁልፍ በረራዎችን መሰረዛቸውን አመልክቷል። ከህንድ ወደ ተለያዩ የመካከለኛው ምስራቅ ሀገራት ታቅዶ የነበረ በረራ ሙሉ በሙሉ ሲሰረዝ ከአምስተርዳም ወደ ኒው ዴልሂ የነበረ የKLM በረራ መሰረዙም ተመልክቷል። አንድ ከህንድ ወደ አቡዳቢ እየተጓዘ የነበረ የመንገደኞች አውሮፕላንም አየር ላይ ያለ የአመድ ደመናውን ዞን ላለመግባት ሲባል አቅጣጫ ቀይሮ በሌላ ኤርፖርት በድንገት ለማረፍም ተገዷል የተባለው ዓለም አቀፍ የአቪዬሽን ተቋማትና የህንድ የሲቪል አቪዬሽን ዳይሬክቶሬት አየር መንገዱ በአመድ የተበከለውን የአየር ክልል በፍጹም እንዳያቋርጥ ጥብቅ ማስጠንቀቂያ አስተላልፈዋል። አሁን ባለው ሁኔታ የአመድ ደመና ወደ ምስራቅ አቅጣጫ እየተንሳፈፈ በመሆኑ አየር መንገዶች የበረራ መስመሮቻቸውን እየቀያየሩ መሆኑ ተመልክቷል። መንገደኞችም በረራ ከመጀመራቸው በፊት ካሉበት አየር መንገድ ጋር መረጃ እንዲለዋወጡ ምክር ተለግሷል።
ይህ በዚህ እንዳለ በኤርታሌ እጅግ ከፍተኛ የተባለና ለረጅም ጊዜ ታይቶ የማይታወቅ የተባለ አይነት እሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል ይችላል በሚል አስፈላጊ ጥንቃቄ እንዲደረግ የአፋር ክልል ጤና ቢሮ አስቸኳይ ማሳሰቢያ ሰጥቷል። በኤርታሌ የተከሰተው የእሳተ ገሞራ ፍንዳታ ከፍተኛ ፍንዳታ የተስተዋለበት መሆኑን ሰመራ ዩኒቨርሲቲም በበኩሉ ያስታወቀ ሲሆን የኤርታሌ እሳተ ገሞራ በኪልበቲ ራሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ ከፍተኛ ፍንዳታ መከሰቱን ተከትሎ በተለያዩ አቅጣጫዎች ከባድ የሆነ ጭስና አመድ መሳይ ብናኝም ተከስቷል። በመሆኑም በአካባቢው የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ የክልሉ ጤና ቢሮ አስገንዝበዋል። የአፋር ክልል ጤና ቢሮ ኃላፊ ያሲን ሀቢብ በተለይም ደግሞ ለኢትዮጵያ ዜና አገልግሎት እንደገለጹት በእሳተ ገሞራ ፍንዳታው ምክንያት በአየር ላይ የታየው ጭስና ብናኝ በተለይም በመተንፈሻ አካል ላይ የጤና ችግር ሊያስከትል ይችላል ብለዋል። በመሆኑም ቡናኙ እስኪጠፋ ድረስ አፍና አፍንጫን በመሸፈን ይገባል ብለዋል። በተለይም አስም፣ ብሮንካይትና ተያያዥ የጤና ችግሮች ያለባቸው ሰዎች ይበልጥ መጠንቀቅ እንዳለባቸው አሳስበዋል። የክልሉ ጤና ቢሮ አስቸኳይ ሕክምና አገልግሎት የሚሰጡ የጤና ባለሙያዎችን ቡድን ወደ ስፍራው መላኩንም ነው የተገለጸው። ዓለም አቀፍ መገናኛ ብዙሃንና የዘርፉ ባለሙያዎች እየገለጹት እንዳለው መረጃ ከሆነ ይህ በአይነቱም ሆነ በመጠኑም የተለየ የተባለ እሳተ ገሞራ እንደሆነ ገልጸው እሳተ ገሞራው ፍንዳታ ጭስና ብናኝ አቧራውም ቀይ ባህርን መሻገሩን ጭምር አመልክተዋል። ፍንዳታው እጅግ ከፍተኛ የተባለ አቧራ መሰል ጭስ ያስከተለ ሲሆን ምዕራባዊ የመን ደርሶ በርካታ መንደሮችም ላይ ማረፉን ነው ከስፍራ የወጡ የሳተላይት ምስሎች ያረጋገጡት። አቧራው በቀጣይ ወደ ኦማን እንዲሁም ፓኪስታንና ህንድ፣ ኢራን ጭምር እንደሚደርስ ጥቆማዎች ያሳያሉ። የፍንዳታው አቧራ አሁን ላይ 45000 ጫማ ወይም 13.7 ኪሎ ሜትር ከፍታ ላይ የደረሰ ሲሆን በአካባቢው ማህበረሰብ ላይ የፈጠረው የስጋት መጠንም እስካሁን በውል አልታወቀም ተብሏል። የአውሮፕላን በረራዎች መስተጓጎላቸውን ቀጥለዋል። በአካባቢው ይህን ያህል መጠን ያለው ፍንዳታ ባለፈው 10,000 ዓመታት ተከስቶ እንደማያውቅ የፈረንሳይ የምርምር ጠበብቶች ተናግረዋል። ፍንዳታው አሁን ላይ ማቆሙን ጨምረው ጠቁመዋል። ኃይሊ ጉቢ የተባለ ስያሜ የተሰጠው ይህ የኤርታሌ ፍንዳታ ከኤርታሌ እሳተ ገሞራ ደቡብ ምስራቅ አቅጣጫ የሚገኝ ሲሆን በምስራቅ አፍሪካ ካሉ ተመሳሳይ የተፈጥሮ ክስተቶች ዋነኛው ነው። ፍንዳታው እየለቀቀ ያለው ከፍተኛ የተባለ ሰልፈር ዳይኦክሳይድ የተባለው መርዛማ ንጥረ ነገር እንደሆነ ሳይንቲስቶች ጠቁመው የሳምባና የመተንፈሻ አካላትን ጉዳት ከማድረስም ጀምሮ እስከ ሞት ሊያደርስ እንደሚችል አፋጣኝ ምላሽ እንደሚፈልግም ገልጸዋል። በሌላ ዜና ኬንያ ለኡጋንዳ የባህር በር እንደምትሰጥ ይፋ አደረገች። ከአንድ ሳምንት በፊት የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ሀገራቸው ኡጋንዳ የባህር በር ከኬንያ በኩል ካላገኘች ከኬንያ ጋር ጦርነት እንደሚገጥሙ ማስታወቃቸው ይታወቃል። ኬንያ ለኡጋንዳ በይፋ መልካም ምላሽ መስጠቷ የተዘገበ ሲሆን የኬንያው ፕሬዝዳንት ዊሊያም ሩቶ ጎረቤቷ ለሆነችው ኡጋንዳ የባህር በር በይፋ እንደምትሰጥ አስታውቀዋል። ኡጋንዳም በኬንያ በኩል በነዳጅ ቧንቧ በመንገድና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እናደርጋታለን ብለዋል ፕሬዝዳንት ሩቶ። ኬንያ ለኡጋንዳ ጥያቄ ምላሽ ለመስጠት ሲባል የነዳጅ መተላለፊያ ቧንቧን የሚያስተዳድረው መንግስታዊ ኩባንያም ከኡጋንዳ ጋር በጋራ ባለቤትነት ለመያዝ ፈቃደኛ መሆኗንም ጭምር ፕሬዝዳንቱ አክለዋል። ኬንያም በቻይና እርዳታ የተዘረጋውን የባቡር ሀዲድም በቅርቡ እስከ ኡጋንዳ መዲና ካምፓላ ከተማ ድረስ እንደምትዘረጋው በፕሬዝዳንቷ በኩል አስታውቃለች። በሌላ ዜና አሜሪካም ባቀረበችው የዩክሬን የሰላም እቅድ ላይ በሚደረገው ንግግር ከፍተኛ መሻሻል መታየቱ ተሰማ። አሜሪካ የሩሲያና ዩክሬን ጦርነትን ለመቋጨት ያቀረበችውን የሰላም እቅድ በተመለከተ የሚደረገው ንግግር ላይ ከፍተኛ መሻሻል መታየቱን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታውቀዋል። ሩቢዮ እንደሚሉት የዩክሬንና የአውሮፓ ተደራዳሪዎች በስዊዘርላንድ ጄኔቫ ከተማ አድርገውታል ባሉት ስብሰባ ላይ በኋላም በሰጡት ጋዜጣዊ መግለጫ ነበር። ነገር ግን አሁንም መከናወን ያለበት የተወሰነ ስራ አለ ብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው የፕሬዝዳንት ዶናልድ ጄ ትራምፕ ቡድን የምንናገረውን እያደመጠን ስለመሆኑ የሚያመለክቱ ፍንጮች ነበሩ ብለዋል። በአሜሪካ የተዘጋጀውና ለሩሲያ ያደላ ተደርጎ የታየው የሰላም ስምምነት እቅድ ሾልኮ ከወጣ በኋላ ዩክሬንና አውሮፓውያን አጋሮች ስጋታቸውን እያሰሙ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ እቅዱ ለሰላም ስምምነት
መሰረት የሚጥል መልካም እቅድ ሲሉ አሞካሽተውታል። ፕሬዚደንት ዜሌንስኪ ዩክሬን እጅግ ከባድ ምርጫን ልትጋፈጥ ትችላለች ብለዋል። ክብርን ማጣት ወይም ቁልፍ አጋርን የማጣት አደጋ አጋጥሞናል ብለዋል። ያላቸውን ቅሬታም ሲገልጹ ሩቢዮ እሁድ ምሽት ለጋዜጠኞች በሰጡት መግለጫ በጄኔቫ የሚገኙት ተደራዳሪ ቡድኖች በጣም ጥሩ ቀን እንዳሳለፉ ተናግረዋል። የንግግሩ ዋነኛ ዓላማ 28 ነጥቦች በያዘው የአሜሪካ የሰላም እቅድ ላይ የሚገኙ ክፍት ጉዳዮችን ለማጥበብ መሞከር እንደሆነም አስረድተዋል። በንግግሩ የተሳተፉ አካላት ይህንን ግብ ተጨባጭ በሆነ መልኩ ማሳካታቸውን አስታውቀዋል። አንድ ከፍተኛ የአሜሪካ ዲፕሎማት በበኩላቸው የትኛውንም መጨረሻ የስምምነት ሰነድ ወደ ሩሲያ ከመላኩ በፊት በዩክሬንና አሜሪካ ፕሬዝደንቶች ስምምነት ላይ ሊደረስ እንደሚገባ አስጠንቅቀዋል። የሰላም እቅዱ ዝርዝርን በተመለከተ አሁንም ቢሆን ሊሰራባቸው የሚገቡ የተወሰኑ ጉዳዮች እንዳሉም ጠቁመዋል። አሜሪካና በዩክሬን ኋላ ላይ ባወጡት የጋራ መግለጫ ሁለቱ ሀገራት የተሻለና የተስተካከለ የሰላም ማዕቀፍ በተመለከተ ስምምነት ላይ መድረሳቸውን በየፊናቸው አስታውቀዋል። በመጪዎቹ ቀናትም የጋራ እቅድ ላይ ከፍተኛ ስራ እንደሚያከናውኑም ጠቁመዋል። በርካታ መገናኛ ብዙሃን በበኩላቸው በዩክሬንና በአውሮፓ አጋሮች በሆኑት ዩናይትድ ኪንግደም፣ ፈረንሳይና ጀርመን የተዘጋጀ አማራጭ የሰላም እቅድ መመልከታቸውንም ዘግበዋል። ቢቢሲ ይህንን ሰነድ አልተመለከተም። የውጭ ጉዳይ ሚኒስትሩ ሩቢዮ ይህንን አይነት ሰነድ መኖሩንም አስተባብለዋል። ፕሬዚደንት ትራምፕ አሜሪካ ጦርነቱን ለመቋጨት ላደረገቻቸው ጥረቶች አንድም ምስጋና አላሳዩም ያሏቸውን የዩክሬንን መሪዎች እሁድ ዕለት ወቅሰው ዘልፈዋል። አክለውም የዩክሬን ዋነኛ አጋሮችን የያዘችው አውሮፓ ከሩሲያ ነዳጅ መግዛት ቀጥላለች ብለዋል። ሩሲያ በዩክሬን የምታደርገውን ጦርነት ለማስቀጠል ዋነኛ የገንዘብ ምንጭ ሆናት ከነዳጅና ከጋዝ ኤክስፖርት የምታገኘው ገንዘብ ነው። አውሮፓውያን ዩክሬንን በርቺ ተዋጊ እያሉ እነርሱ ግን በጎን ከሩሲያ ነዳጅ እየገዙ ሩሲያ ኃይል እንድታገኝ ጦርነቱንም እንድትቀጥል እያደረጉ ነው። መቼ የዩክሬን መሪዎች እንደሚነቁ አላውቅም፣ ነገር ግን እየሆነ ያለው ይሄ ነው ብለዋል። በስዊዘርላንድ ጄኔቫ ንግግር እየተደረገበት ያለው ረቂቁ የአሜሪካ የሰላም እቅድ የዩክሬን ወታደሮች ራሳቸውን ከሚቆጣጠሯቸውም ሆነ በሩሲያ ስር ካሉት የዶኔትስክ ግዛቶች ለቀው እንደሚወጡ የሚያደርግ ነጥብ ይዟል። ከሉሃንስክ ግዛትና ሩሲያም በ2014 ገንጥላ ከወሰደችው ደቡባዊ ክራሚያ ሰርጥም ሙሉ በሙሉ ለቀው እንዲወጡም አስፍሯል። በከፊል በሩሲያ ቁጥጥር ስር ባሉት ደቡባዊ ኬርሶንና ዛፖሮዥያ ግዛቶችም የሚገኙ ድንበር አሁን ባለው የጦር ግንባር መሰረት ባለበት እንዲቆም የማድረግ ሀሳብም በእቅዱ ተካቷል። በተጨማሪም በአሜሪካ እቅድ በአሁኑ ሰዓት 880 ሺህ የሚደርስ ብዛት ያለው የዩክሬን ሰራዊት ቁጥር ከ600 ሺህ እንዳይበልጥ የማድረግ ሀሳብም ጭምር ታክሎበታል ተብሏል። ትራምፕ ጦርነቱን ለማቆም ጊዜው አሁን ነው ያሉ ሲሆን ይህንን አማራጭ ሰነድ ዩክሬን እስከፊታችን ሐሙስ ድረስ እንድትቀበል አሊያ ግን ከዚያ በኋላ ለሚሆነው ነገር ዩክሬን ተጠያቂ እንደምትሆንም አመልክተዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና ታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል